ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ከባለፈው የቀጠለ ስለ ፊውቸር ኮንቲኒየስ ቴንስ እናያለን ማለት ነው። ሶ ኤ ፊውቸር ኮንቲኒየስ ቴንስ ፊውቸር ቴንስ ሁለተኛው ክፍሉ ነው ማለት ነው። ሶ ዚስ ፊውቸር ቴንስ it shows an action that will be happening at a specific time in the future። ስለዚህ ወደፊት በሆነ ስፔሲፊክ በሆነ ታይም ላይ ወይም ደግሞ በተገለጸ ስፔሲፊክ ወይም ደግሞ በተገለጸ ታይም ላይ ሊከሰት የሚችል አክሽንን የምንገልጽበት it is future continuous tense ይባላል ማለት ነው። ሶ ስትራክቸሩን ስናየው ሳብጀክት ፕላስ ዊል ቢ ፕላስ ቨርብ ዋን ፕላስ አይኤንጂ እዚህ ጋር ሊከሰት ይችላል አይደል? አክሽኑ በሆነ ስፔሲፊክ በሆነ ታይም ላይ ሀፕን ሊያደርግ ይችላል የሚሉ ቴንሶችን የምንገልጸው በዚህ ነው። ለምሳሌ እዚህ ጋር he will be playing football at 5 pm tomorrow አይደለ? ነገ ከቀኑ 5 ሰዓት ላይ ጨዋታውን ሊያደርግ ይችላል ወይም ደግሞ ያደርጋል አይደለም? ነገ ከቀኑ 5 ሰዓት ላይ እሱ ጨዋታውን ወይም እግር ኳስ ሊጫወት ይችላል ወይም ደግሞ ይጫወታል የሚለውን የምንገልጽበት ምንድነው ፊውቸር ኮንቲኒየስ ቴንስ ነው ማለት ነው። ምንድነው እዚህ ጋር ስፔሲፊክ ሆኖ ታይም አልቻ 5 ፒኤም አይደለ? ስለዚህ 5 ሰዓት ላይ 5 ፒኤም ላይ እግር ኳስ ይጫወታል ወይም ደግሞ እግር ኳሱን ሊጫወት ይችላል የሚለውን በምንድነው የምንገልጸው በፊውቸር ኮንቲኒየስ ቴንስ ነው ማለት ነው። ስለዚህ እዚህ ጋር ሳብጀክት አለ፣ ከዛ ዊል ቢ አለች፣ ከዛ ቨርብ ዋን ነው፣ ከዛ አይኤንጂ ፎርም በጣም ቀላል ነው ማለት ነው። ስለዚህ ምንድነው የሚለይበት at a specific time ስፔሲፊክ የሆነች ታይም አለች ማለት ነው። ለምሳሌ so let's do equation one by one። ለምሳሌ እዚህ ጋር አንደኛ at 8 pm she does her homework አይደለ? so A will be doing, B did, C does, D is doing አይደለ? so ኮንቲኒየስ ማን ይሆናል will be doing አይደለ? at 8 pm she will be doing her homework። ስለዚህ 8 pm ላይ እሷ ቤት ስራዋን ልትሰራ ትችላለች። ምን 8 pm ላይ አይደለ? ገና ወደፊት የሚሆን ነገር አይደለ? so 8 pm ላይ ቤት ስራዋን ልትሰራ ትችላለች ወይም ደግሞ ቤት ስራዋን ትሰራለች። so the question two ደግሞ they dash the match at this time tomorrow አይደለ? so will be watching, be watched, C watching, D watched አይደለ? so the correct answer ማለት A ነው። they will be watching the match at this time tomorrow አይደለ? በዚህ ሰዓት ነገ ሙቪ ወይም ማነው ኳስ ወይም ደግሞ ማች ጌም ምን ያያሉ አይደለ? በዚህ ሰዓት ወይም ደግሞ ቱሞሮ ሲባል ነገ አይደል? ነገ ደግሞ የሚያመለክተው ምንድነው ፊውቸር የሆነ ነገር ነው አይደለ? ስለዚህ ነገ ምንድነው ማች ያያሉ ነው። so the third one is I dash in Addis Ababa next week አይደለ? so A will be staying, B stayed, C stay, D stays አይደለ? so correct answer ማን ይሆናል? I will be staying in Addis Ababa next week አይደለ? next ሳምንት ወይም ለቀጣይ ሳምንት ወይም በቀጣዩ ሳምንት አዲስ አበባ ቆያለሁ አይደለ? so በቀጣዩ ሳምንት አይደለ? ይሄ አሁን next week የሚለው ምን ነው የሚገልጸው ስፔሲፊክ የሆነ ታይም አይደለ? so በቀጣይ next week ላይ አዲስ አበባ እንደምቆይ ነው እየተናገርኩ ያለሁት ማለት ነው። and the fourth one is he dashed the car in an hour አይቻ ስለዚህ ፊውቸር ኮንቲኒየስ ቴንስ ምን አለው ማለት ነው ስፔሲፊክ የሆነ አክሽኑ ኦከር የሚያደርግበት ስፔሲፊክ የሆነ ታይም አለው ማለት ነው። ስፔሲፊክ የሆነ ታይም አለው ማለት ነው። ለምሳሌ he dashed the car in an hour አይደለ? so A will be washing, B washed, C washes, D wash አይደል? ተኮክተን ሰማን ነው A will be washing አይደል? he will be washing the car an hour። ስለዚህ በሰዓት አንድ ሰዓት ሊሆን ይችላል ምናምን ሰው አን አወር ሲባል ብዙ ጊዜ ዋን አወር ነው አንድ ከሚያደርገው። ስለዚህ አንድ ሰዓት ላይ እሱ መኪናውን ያጥባል። ማን እሱ ስንት አንድ ሰዓት ላይ so it is a specific time አለው it is a future ነው so እንደዚህ ነው ማለት ነው። so the fifth one is the student does dash an exam at 10 am አይደለ? so will be taking, B talk, C take and D taking አይደለ? so the correct answer ምን ሆናል? the students will be taking an exam at 10 am። ስለዚህ ተማሪዎቹ 10 am ላይ ፈተና ይወስዳሉ ወይም ደግሞ ፈተና ሊወስዱ ይችላሉ። ስንት ላይ 10 am ላይ አይደለ? ገና ወደፊት ማለት ነው። ስለዚህ 10 am ላይ ተማሪዎቹ ፈተና ይወስዳሉ ካለን it is a future አይደለ? ፊውቸር ነው ዋን እሱ ነው። ሁለተኛ ደግሞ ምንድነው it is a specific time አይደለ? ስለዚህ እንደዚህ አይነት ስፔሲፊክ ታይም ላይ ፊውቸር የሆኑ ነገሮች ወይም ወደፊት የሚደረጉ ነገሮችን ስፔሲፊክ ታይም ሰተናቸው የምንገልጽ ከሆነ it is future continuous tense ይባላል ማለት ነው። it is subject plus will be plus verb one plus ing ነው። ስለዚህ እዚህ ጋር ፎርሙ ይመስላል ማለት ነው። ኤግዛምፕሎች እንዳየናቸው ነው። በጣም ቀላል ነው። እናንተም በራሳችሁ አንዳንድ ነገር ፕራክቲስ አድርጉ። ቤቱን ሰብስክራይብ አድርጉ። መልካም ቀን ባይ